ለመላው ኢትዮጵያውያን ኦርቶዶክሳውያን የቀረበ የበይነ መረብ ውይይት ጥሪ። በሀገራችን ኢትዮጵያ የብልጽግና የግፍ አገዛዝ ወደ ስልጣን ከመጣ ጊዜ አንስቶ ሀገር በጦርነት በረሃብ እየተሰቃየች ትገኛለች። በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሥርዓታዊ ጥፋት ያደረሰውና እያደረሰ ያለው ግፍ ከቀን ወደ ቀን እየከፋ በመሄድ ላይ ይገኛል። በመላው የሀገራችን ክፍል ላለፉት 8 ዓመታት ያልቆመው የካህናት የምዕመናን ግድያ፣ የቤተክርስቲያን ቃጠሎ፣ መፈናቀል በተለይም በምስራቅ አርሲ በብዙ ወረዳዎች ዛሬም ድረስ ጭፍጨፋው በሰፊው ቀጥሏል። ከዚህ በኋላ ከሞትና ከግድያ ሊያተርፈን የሚችል እንደሌለ በመገንዘብ ራስን ከሞት ለመከላከልና ለወገኖቻችን ድምፅ ለመሆን አትግደል አትገደል በሚል ቀዳሚ ቃል ጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ የበይነ መረብ ውይይት ቅዳሜ ሰኔ 6 2018 ዓ.ም ወይንም ጁን 13 2026 ዓ.ም በዋሽንግተን ዲሲ ሰዓት አቆጣጠር ከረፋዱ 11 ሰዓት ኤም፣ በአውሮፓ 17 ሰዓት፣ በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 12 ሰዓት ላይ ይደረጋል። ኢትዮጵያውያን እንዲሁም ኦርቶዶክሳውያን የሚደርስብንን ግፍ በጋራ እንቃወም፣ በተጋድሎ ነፃነታችንን እናስከብር ዘንድ ውይይቱን በሚዲያዎች እንድትሳተፉ ጥሪያችንን እናስተላልፋለን። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኦሮሚያ ክልል በምስራቅ አርሲ በበርካታ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የሚደርሰው ጥቃት አሁንም እንደቀጠለ ነው። ሰሞኑን በመርቲ ወረዳ የሚፈጸመውን ጥቃት ተከትሎ በሺዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መሰደዳቸውን ነው ለማወቅ የተቻለው። አሁንም ሰዎች የተገደሉ ነው። የአብይ አህመድ አገዛዝ ወደ አካባቢው የጸጥታ ኃይሎችን ማሰማራቱን ቢገልጽም ችግሩ የበለጠ እየከፋ እንደመጣ ነው ነዋሪዎች የሚገልጹት። በሌላ በኩል የአብይ አህመድ አገዛዝ አትግደሉን በሚል ድምፃቸውን የሚያሰሙ የቤተ ክርስቲያኒቱን መምህራን በገፍ እያሰረ ነው። በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን እየታሰሩ እንዳለም ነው መረጃዎች የሚያመለክቱት። በዛሬው ዝግጅታችን ኢኮኖሚ ጉዳዮች ላይ እናተኩራለን። ፕሮፌሰር ተሾመ አበበ እንግዳችን ሆነው በወቅታዊ የኢኮኖሚ ጉዳዮች እንደዚሁም በተለያዩ ወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር እንወያያለን። አብራችሁን በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ ወንድሜ መሳይ፣ እንደምን ሰነበት? እንኳን ተገናኘን። ጊዜውም በጣም አመቺ ነው። አመሰግናለሁ እኔ ወንድም። በጣም አመሰግናለሁ ፕሮፌሰር ተሾመ። እንግዲህ ቀደም ሲል ያነሳዋቸው ጉዳዮች አሉ። በዋናነት ከኢኮኖሚ ጋር በተያያዘ አጀንዳዎች ላይ የምንነጋገር ቢሆንም ወቅታዊ በሆኑ አንገብጋቢ በሆኑ የኢትዮጵያ ፖለቲካዊ፣ ማህበራዊ ጉዳዮች ላይም እንደዚሁ የእርስዎን አስተያየትና ምልከታ የምንሰማበትን እንደው ንዑስ አጀንዳ እንደሚኖረን ተመልካቾች ሁሌ የሚረዱት ጉዳይ ነው። ዛሬም እናነሳለን። እንግዲህ ከኢኮኖሚ ጋር በተያያዘ የአብይ አህመድ አገዛዝ ተጨማሪ የ400 ቢሊዮን ብር በጀት ለ2019 ጸድቋል የሚል አሳሳች የሆነ መረጃ ለህብረተሰቡ እያቀረበ ነው። የህብረተሰቡን ግንዛቤ የሚያጣጥልና ለኢትዮጵያ ህዝብም ያለውን ንቀት የሚያሳይ ነው። በ1 ቢሊዮን ዶላር ቅነሳ ያሳየውን በጀት በብር እየመነዘረ ህብረተሰቡን ለማወናበድ ያደረገው ጥረት በእውነቱ ብዙዎች በተለይ የኢኮኖሚ ባለሙያዎችን ያስከፋ ጉዳይ ሆኗል። ለማንኛውም በዚህ ላይ ማስተያየት እንደሚሰጡበት ተስፋ አድርጋለሁ። የአብይ አህመድ አገዛዝ ከአበዳሪ ተቋማት ጋር የጀመረው ውይይት አልተሳካም። አበዳሪ ተቋማቱ ወደ ክስ ሊሄዱ እንደሚችሉ አስታውቋል። ወደ ክስ ቢሄዱ ምን ይመጣል? ምን ሊፈጸም ይችላል? በዚህ አንጻርስ እስከምን ርቀት ይሄዳሉ የሚለውንም የምናነሳ ይሆናል። ባንኮች እንዲጣመሩ አዲስ መመሪያ ወጥቷል። ባንኮቹ አቅም የላቸውም፣ ብቻቸውን በተናጠል መሄድ አልቻሉም። ስለዚህ መጣመር አለባቸው የሚለው አዲሱ መመሪያ ምን ያህል ተፈጻሚ ይሆናል? ማን ይጎዳል? ማን ይጠቀማል? የሚለውንም
ከእርሱ ጋር የምናነሳው አጀንዳ ይሆናል። የምናስቀድመው ግን የአርሲውን ጉዳይ እንደሚሆን ያው ቀደም ሲል ገልጫለሁ። በአርሲ ያለው ሁኔታ አሳሳቢ ደረጃ ላይ ይገኛል። ፕሮፌሰር ተሾመ አበበ እስቲ በዚህ ጉዳይ ላይ እንዴት እየተከታተሉት ነው? አሁንም ሰዎች እየተገደሉ ነው። በመላው ዓለም ኢትዮጵያውያን የሻማ መብራት ስነ ስርዓት ጸሎተ ፍትሐት እያደረጉ ነው። ነገር ግን ግድያው አልቆመም። የአብይ አህመድ አገዛዝ ተጠያቂ የኦሮሞ ነጻነት ግንባር ኦነግ ሸኔ ነው በሚል ነገሩን ለማቃለል የሄደበት ርቀትንም እያየን ነው። በዚህ ዙሪያ ድምጻቸውን የሚያሰሙ መምህራንንም እያደነ እያፈነ እያሰረ ይገኛል። እስቲ ምን እያሉ ነው ፕሮፌሰር ተሾመ? ጉዳዩ አሳሳቢ ነው። ወንድሜ መሳይና አድማጮቼ ከአሁን በፊት ለአንተም ያልነገርኩት ለአድማጮችም ያልነገርኩት ጉዳይ አለ። ይሄም እንደዚህ አይነት ወሬ ሰዎች ተገደሉ ሲባል ለኔ እንደ ባዳ አላየውም። እኛ ራሳችን የኛ ቤተሰብ ከፍሏል። እና የፈሰሰ ደም እንዲሁ አይቀርምና በየቦታው በየሸለቆው በየወንዙ አንገታቸውን እየተቆረጡ ደማቸው የሚፈሰው አንድ ቀን ሁሉም ይገነዘበዋል እቤቱ ሲመጣበት። እና ወንድሜ መሳይ አዲስ አበባም ሆነ በሌላው ክፍለ ሀገር ኢትዮጵያ ውስጥ አርሲም ሆነ ሌላ ቦታ በደኖም ሆነ ደደር ደማቸውን የሚያፈሱ ኢትዮጵያውያን እኔ እንደ ባዳ አላያቸውም። በጣም የሚያሳዝነኝ ሁኔታ ነው። የኢትዮጵያ ሕዝብ በገዛ ሀገሩ ባዳ ሆኗል። ባዳ ብቻ ነው እዚህ አትግባ እዚህ አትምጣ ተብሎ አንገቱ የሚቆረጠው ከሀገር የሚባረረው። ይሄ መንግስት ለ8 ዓመት ፕላን ሲያደርግ ቆይቷል። የኢትዮጵያ ሕዝብ መረዳት ያለበት አሁን ሁሉ ነገር በፕላን ብቻ የሚቀመጥ አይደለም። ከእንግዲህ ወዲያ ኢምፕሊመንት እያደረጉ ነው። ይሄ መንግስት ኢምፕሊመንት ያሰበውን እያስቀመጠ ነውና ኢትዮጵያ ታላቅ መከራ ውስጥ እንደምትገባ ይሰማኛል። ይሄንን ደግሞ በቲዮሪና በማንበብ ብቻ አይደለም የምለው በግል የደረሰ ስለሆነ ነው መሳይ። እና ለኢትዮጵያ ሕዝብ ችሎታውን ይስጥህ ማለት እፈልጋለሁ። ለማንኛውም ደም የፈሰሰበት ቤት ምንጊዜም አይረሳውምና ሀዘናችሁ የኔም የራሴም የኔም ቤተሰብ ሀዘን ነውና ይህንን እንዲረዱኝ ይፈልጋለሁ። አመሰግናለሁ መሳይ። በጣም ያሳዝናል። እንግዲህ ሁሉም በእርግጠኝነት ፕሮፌሰር ተሾመ አበበ ያው እርሶም የትውልድ ቦታ ወደዛ ወደ ሀረር አካባቢ እንደሆነ አውቃለሁ። በዛ አካባቢ የኦርቶዶክስ ተዋህዶ የክርስቲያኖች መከራን ስቃይን ከበፊት ጀምሮ የሚያውቁት የሚሰሙት ጉዳይ ነው። በተለይ ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ የአማራው ማህበረሰብ የኦርቶዶክስ እምነት ተከታዮች እንደ ቤተክርስቲያን ውስጥ እንደገባች ድመት እያሳደዱ ከፍተኛ ሆነ ግድያና አሰቃቂ ግድያ ነው። ግድያውም እኮ አሟሟትም አንዳንድ ጊዜ ስሜት ይጎዳል። አገዳደሉ በራሱ ጭካኔ የተሞላበት ነው። አሁን ይሄ ጉዳይ በጣም አሳሳቢ እየሆነ መጥቷል። እስቲ እነዚህን እናቶች እንስማ። የሚናገሩት ነገር ዝም ብሎ መሬት ላይ የሚወድቅ አይደለም። አልቋል። ከአሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም።
ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኝ አለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቀጠል ዛሬ እንዲህ አንሆንም ነበር። አዎ ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብኖ ይድበል ወንድሜ በኖረ ነው። ህግናም ነው ህግ አለ ብለው ወንድሞቻችን ከኋላችን አለ ምንም አይሆን ብለው ወንዶቹ ወንድሞቻችን እየተደፉ የትም ቀሩ። ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ፕሮፌሰር ተሾመ እንግዲህ እንዲህ አይነት ድምጾችን ነው እየሰማን ያለ ነው። እንዲህ አይነት ግፍ እየተሰራበት ባለ ሀገር ነው እንግዲህ እና አብይ አህመድ ምንም እንዳልተፈጠረ እንደውም ለምን ትገሉናላችሁ ብለው እንደዚህ የሚያለቅሱትን እንደዚህ የሚጮሁትን ነው እያሰረ እያሳደደ ያለው። ችግሩ ከባድ ነው፣ ስር የሰደደ ነው። መንቃት አለብን ከዚህ በላይ ምን እንዳይሆን። ምን ፈርተን ይኸው እኮ እያለቅን ነው፣ ዝም ብለንም እየሞትን እኮ ነው። የእኚህን ሴትዮ ድምፅ የእኔም ድምፅ እንደዛ መተካት ይቻላል። ፍርሃት ነፃነትን ይገድላል። ኢትዮጵያ ውስጥ እየሆነ ያለው ፍርሃት ነፃነትን እየገደለ ነው። ሰውየው ወስኖታል። በእኔ አስተሳሰብ መሳይ እኔ የእናንተ ሚሊሻ አይደለሁም ብሎ ተናግሯል። ጋምቤላ ውስጥ ይሁን ወይንም በምዕራብ አንድ ጊዜ ስብሰባ ተደርጎ ብዙ ሰዎች ካለቁ በኋላ ሰዎች ተነስተው ባካችሁ አለቅን፣ ባካችሁ ህግ አስከብሩልን፣ ባካችሁ ደግፉን ብለው ሲናገሩ እኔ እናንተ ሚሊሻ አይደለሁም ማለት። ከዚህ መልስ በኋላ የኢትዮጵያ ህዝብ ምን እንደሚጠብቅ አላቅም፣ ምን እንደሚጠበቅ አላቅም። በቁጭ አድርጎታል። እኔ የእናንተ ሚሊሻ አይደለሁም ሲል የአንድ መንግስት መሪ ይሄንን ካለ እጁን አጥቦ ትቶታል ማለት ነው። እጁን አጥቦ ሸሽቷል ማለት ነው። የኢትዮጵያ ህዝብ ራሱን መከላከል አለበት። ራሱን ደግሞ የሚከላከለው ቀየውን ለመጠበቅ ራሱን ለመጠበቅ ነው። በየቦታው በየወንዙ አንገቱን እየታረደ ዝም የሚልበት ምክንያት የለም። አገሪቷ የሁሉም ናት። የሁሉም እንደመሆኗ መጠን ባዳ መሆን የለበትም። በተለይ አማራው በሃይማኖቱም ሆነ በትውልዱ ባዳ መሆን የለበትም። ይህንን ያሰለጠነ ነው ለማለት አልፈልግም። እኔ ሁሉም ነው ያሰለጠነው ኢትዮጵያን። ነገር ግን አሁን እየታደነ በየቦታው በሃይማኖት ስም፣ በትውልድ ስም፣ በስም ራሱ እያሳደዱ ህዝቡን የሚያርዱበት በየቦታው ትልቅ ግፍ ነው። ይሄ መንግስት ነው እንጂ እንደ መንግስት የተቀመጠ ነው እንጂ እንደ ዱርዬ ስብስብ አይደለም። ከዛ የወጣን መስሎን ነበረ። በየጊዜው እንደወጣንም እናስብ ነበር። ነገር ግን ያለንበት ሁኔታ በጣም ከባድ ነው መሳይ። አሁን ደግሞ እንደገና እየጠነከረ እንደሚሄድ እኔ ምንም ጥርጣሬ የለኝም። እያንዳንዱ ሰው በእኔ አስተሳሰብ ራሱን መከላከል አለበት። ሊገድልህ ሲመጣ ዝም ብለህ የምትቀበለው የለም። እንደደረሰብኝ ቅድም እንደገለጽኩት ለብቻው የሚሄድ ሰው ተገኝቶ በመንገድ ላይ እንዲሁ ካልተገደለ በስተቀር እያወቅህ ራስህን ለግድያ የምታስቀምጥበት ምክንያት በምንም አይነት መንገድ አይገባኝም። ከዚያም በላይ ደግሞ መሳይ በሃይማኖት የተነሳ የሚገደሉትን የሃይማኖት ጠባቂዎቻቸው፣ የሃይማኖት ደጋፊዎቻቸው፣ የሃይማኖት አባቶቻቸው የት ገቡ? የት ደረሱ? ምንድነው የሚሰሩት?
ለምን ጊዜ ነው ሃይማኖት? ለምን ጊዜ ነው ሰዎች አባቴ ብለው እየሰገዱ እጅ እየሳሙ እነኚህን ሰዎች ሲያከብሯቸው የኖሩ መቼ ነው የሚደርሱላቸው? መቼ ነው ይሄ የሚሆነው? ይሄንን ስል ባለፉት 5 6 7 ዓመታት ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ መስራት ነበረበት። አሁንም ብዙ መስራት አለበት። እኔ ደፍሬ ይሄንን ያለሁኝ ስራው በደንብ እየተሰራ አይደለም። ወይ የፖለቲካ ኦርጋናይዜሽን ወይንም ድርጅት ሁኑ ወይንም ደግሞ የሃይማኖት ድርጅት ሁኑ። ህዝቡን ቁጭ ብላችሁ ሲታረድ እያያችሁ ጸሎት እናደርጋለን የሚባለው ነገር በቂ አይመስለኝም። እኔ ጠቃሚ አይደለም። አሁን ከዛ የወጣን ይመስለኛል፣ ከዛ ያለፈ ይመስለኛልና የኔ ስሜታዊ የሆነ አነጋገር ዛሬ በግል በደረሰ ጉዳይ ስለሆነ ለአድማጮች ትንሽ በዚህ መልክ አያውቁኝም፣ ይቅርታም እጠይቃለሁ። መሳይ ፕሮፌሰር ተሾመ የሁላችንም ነው፣ የሁላችንም ቤት እያንኳኳ ነው። ዝም ባለን ቁጥር ነው እንግዲህ ሁላችንም ደጃፍ የደረሰውና ከዚህ በላይ የከፋ እንዳይሆን ምን መደረግ አለበት ነው። ቀደም ሲል ስለ ሃይማኖት አባቶች አንስተዋል። የሃይማኖት አባቶች በአሁን ሰዓት ስለነሱ በቂ አይደለም የሚል ነገር ሐሳብም እንዲሁ ጠቅሰው ነበርና በቂ አይደለም የሚለው መቼ ተሰራ? እንደውም ተልኳቸው የሥርዓቱ አገልጋይ እስከመሆን ድረስ ፈጣሪን ሳይሆን አብይ አህመድን ማገልገል እንደሆነ አድርገው የሚያስቡ የሃይማኖት አባቶች ናቸው እንግዲህ ቤተክርስቲያኒቱን እየተቆጣጠሩት። ትእዛዝ የሚቀበሉት ከቤተ መንግስት ነው። የሚዘውራቸው መግለጫ እንዲያወጡ እንዳያወጡ ሁሉን ነገር የሚመራቸው ዳንኤል ክብረት የተባለ የአብይ አህመድ ቀኝ እጅ ነው። ስለዚህ ቤተክርስቲያኒቱ አባቶች በቂ አይደለም ሳይሆን ተልኳቸው በራሱ በተቃራኒው ነው። አሁን እያደረጉ ያሉት ቤተክርስቲያኗን ማዳን ሳይሆን ለአብይ አህመድ ስውር ተልኮ ማመቻቸት ነው። ስለዚህ ይህንን ነገር በግልጽ መናገር የሚገባን ይመስለናል። ሌላም አንድ መጨመር እንችላለን። እንግዲህ ከዛ ምን ሰማው ይሄ ምናልባት አርሲ ብቻም ላይሆን ይችላል። ሰሞኑን ከወረጃ አርሶ ምን ሰማው ራሱ ጆሮን ጭው የሚያደርግ ነገር ነው። ከብዙ የኢትዮጵያ አካባቢዎች የምንሰማው ነገር ያሳዝናል። እዚህም እዛም እየተገደለ ያለው ግን ማንነትን የብሔር ማንነትንና የሃይማኖት ማንነትን መነሻ ያደረገ ነው። እኛ አባትንም መስማት እንችላለን። ፕሮፌሰር ተሾመ አጥሯል የኔ አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል፣ ሼት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ሼት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራሽ ቤትም አልተቃጠለ ነው። የሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለው። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ሴት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ እንደ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው እንግዲህ። ፕሮፌሰር ተሾመ ሰው እየተናገረ ነው። ችግሩ ግልጹ የት ነው ያለው? ይህንን ነገር በደንብ ይረዳዋል እና መፍትሄው በራሱ የትም ርቀት ማየት የሚያስፈልግ አይደለም። እንደው በዚህ ጉዳይ ላይ መጨረሻ አስተያየት ይስጡና እንግዲህ አሁን እየታሰሩ ያሉ የሃይማኖት አባቶች አሉ፣ የሃይማኖት መምህራን አሉ። እውነትን ስለተናገሩ ነው። አትግደሉን ማለት እያሳሰረ ነው። መግደል ግን አያሳስርም። መግደል ምናልባትም እያሸለመ ሊሆን ይችላል። በስልጣን ላይ ስልጣን እንዲመጣ እያደረገ ሊሆን ይችላል። አትግደሉ ማለት ግን ያሳስራል፣ ምናልባትም ያስገድላል። ፕሮፌሰር ተሾመ መሳይ በዚህ ጉዳይ ላይ ጠቅለል ያለ ነገር ለማለት ምክንያቱም በየቦታው የተጎዳው በሚሊዮን የሚቆጠር ሰው አፈር ቀምሷል፣ ደሙ ፈሷል። ሁሉንም ለመናገር አይቻልም።
ከጊዜ ማለፍም ደግሞ እየተረሳ የሚሄድ አለ። እኔ አልረሳም፣ እኛ አንረሳም፣ በጭራሽ አንረሳም እና የሚረሳ አይደለምና አንድ ቀን ይወጣል ለማለት የምፈልገው በዚህ ላይ የዚህ መንግስት ባህሪ እንደ እርግዝና ነው። እርግዝና ለዘላለም መደበቅ አይቻልም። አየ እንደ እርግዝና እየፈነዳ እየወጣ ለማንኛውም ሰው እየታየው ነው የዚህ መንግስት የዚህ አገዛዝ ባህሪ። ምናልባት አንዳንዶች አስቀድመው ተንብየው ሊሆን ይችላል። ምናልባት አንዳንዶች አስቀድመው ይሄንን ነገር ተናግረው ሊሆኑ ይችላል። ነገር ግን አሁን በኢትዮጵያ ውስጥ የሆነ ያለው ነገር ባህሪያቸውን ግልጽ አድርጎ አስቀምጦታል እና ልክ እንደ እርግዝና ለዘላለም መደበቅ ስለማይቻል እያየነው ነው። የኢትዮጵያ ሕዝብ ብዙ ስራ አለበት ፊቱ፣ በግራም ሆነ በቀኝ እያንዳንዱ ሰው ራሱን መጠበቅ ይኖርበታል። በግል ለመጠበቅ ስለማይቻል ደግሞ ተባብሮ መስራት ይኖርበታል። ከዚያም በላይ ደግሞ ተባብሮ የሚሰሩትን መደገፍ ይኖርበታል። ዋናው ግድያው መቆም አለበት። በመጨረሻም እነኚህ ይገድሉ የነበሩ ስልጣኑን ይዘው ፍቃድ ይሰጡ የነበሩ አይናቸው እንዳያይ ዞር ብለው ሲያዩ የነበሩ በሙሉ ተንጠልጥለው ለፍርድ ይደርሳሉ። አንድ ቀን አይቀርም መሳይ። ፕሮፌሰር ተሾመ ቀደም ሲል ያሉት ነው። አብይ አህመድ ለዚህ ምንም ስሜት የሚሰጠው አይደለም። በተልእኮ የሚያስፈጽመው በእቅድ የሚያስፈጽመው ስለሆነ የበለጠ እንደውም ህዝቡን ሊያስቆጣ የሚችል ነው ሲናገር የነበረው። ቀደም ሲል እርስዎ የጠቀሱት እኔ የሰፈር ሚሊሻ አይደለሁም እያንዳንዳችሁን የምጠብቅ አይደለሁም ብሎ ከተናገረበት አንስቶ ወለጋ ያ ሁሉ የአማራ ተወላጆች ሲገደሉ እሱ ችግኝ ተክል ነበርና ጥያቄ ሲመጣበት እንደው ምን ተክለው ችግኝ ለአስክሬናቸው ጥላ ይሆናል ብሎ በጣም ነውር የሆነ ነገር የተናገረበትን የምናስታውሰው ነው። ኢትዮጵያ ውስጥ ሰዎች ሲገደሉ አንድ ብጣሽ የሀዘን መግለጫ ማውጣት የለም። ነገር ግን ባንግላዴሽ ወይ ቱርክ የሆነ በመሬት መንቀጥቀጥ የሚሆን በሆነ ጉዳይ በትራፊክ አደጋም የተወሰኑ ሰዎች ሲሞቱ ግን የሀዘን መግለጫ የሚያወጣበት ሁኔታ ነው። ምን ያህል ለህዝብ ንቀት እንዳለው ያሳየበት ነው። በአብረው ይሰሩ የነበሩት እነ ዶክተር ሚልኬሳ እንደነገሩን የኢትዮጵያ ህዝብ ከ50 ሚሊዮን መብለጥ የለበትም ነው። እንግዲህ 130 ሚሊዮን ነው። የኢትዮጵያ ህዝብ 80 ሚሊዮኑን በምን ሊጨርሰው እንዳሰበ በመርዝ ጋዝ ይሁን እንዲህ ያደረገ በረሃብ ሊጨርስ ሲሆን እሱ ምንም ስሜት የሚሰጠው አይደለም። ከ50 ሚሊዮን ህዝብ መብለጥ የለበትም፣ ድሃ ነው፣ ኖረም አለፈ ምንም ትርጉም የለውም የሚል በጣም ከፍተኛ ንቀት ያለበት ጭካኔ ያለበት ሰው ነው። የሱ ሰዎችም እንደዚህ ህዝብ እያለቀ ይሄ ብልጽግና የሚሉት ኢትዮጵያ ላይ መከራ ያመጣ ፓርቲ እንዴት አድርገው እንደሚገልጹት አንዲት የዛ የወረዳ ባለስልጣንቱን አላቅም ማህበራዊ ሚዲያ ላይ ብልጽግናን ወክላ በየጊዜው ብዙ ነገር የምታደርግ የአብይ አህመድን ንግግሮችና አባባሎች በማስተጋባት የምትታወቅ እንዴት ብዬ እንደምገልጻት አላቀም። ለማንኛውም ለዚህ ሚዲያ ትመጥናለች ብዬ አይደለም፣ ግን የሌሎችንም አስተሳሰብ ስለምትወክል ነው። ብልጽግና ማለት ኢትዮጵያ ላይ የመጣውን መከራና ይህን ሁሉ ቀውስ እያሰብን እሷ ደግሞ የምትናገረው የብልጽግና የእያንዳንዱ አባል አስተሳሰብ ነው ከአብይ አህመድ ጀምሮ እሱን ስለሚወክል ነው። የእሷንም ንግግር አሁን እንደው በጥቂቱ የምንሰማው ምናልባት ለሚዲያው ትመጥናለች አትመጥንም፣ ተመልካቾችን ይቅርታ እንጠይቃለን። እስቲ እንስማት። ኮሪደር ልማት ኮንሰፕቱ የምድራዊ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ድምዳሜ ያደረሰኝ ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢያት እንዳይሆንባችሁ ሰፈራው ማለት ነው። የብልጽግና ፓርቲ አባል መሆን ብለሲንግ ነው። ኮሪደር ልማት የሚባለው እስከዛሬ ድረስ ማብራት ነው ብልጭልጭ ነው ምናምን ስትሉ የነበራችሁ በጣም ታሳፍሩ። በቃ እድለኛ ነኝ የዚህ ፓርቲ አካል መሆን መቻል በጣም በቃ ብለሲንግ ነው የእውነት። ይሄ ምድር ላይ ለምኖረው ህይወት ብቻ ሳይሆን ነገ እንደው በቃ ፈጣሪ ፊት ራሱ የሆነ ሪዋርድ ያለው ላይፍ ነው። በቃ ብልጽግና ውስጥ አባል ሆኖ ይሄን ፓርቲ ማገልገል መቻል እውነት ነው። በቃ በጣም ብዙ ነገሩና በጣም ከስሜት በላይ ሆኖብኛል። ፕሮፌሰር ተሾመ እንግዲህ እኔና እርሶ በተገናኘን ቁጥር ስለ ኮሪደር ልማቱ ዝም ብሎ መብራት እኮ ነው ብልጭልጭ ነው ስንል ከርመናልና
በብልጽግና ወንጌል መሰረት እኔና እርሶ የኃጢአት ክምር አለብን ማለት ነው። እንዴት ይህንን ፕሮጀክት ይህንን ኮሪደር ልማት መብራት ብቻ ነው ትላላችሁ? ይህም ማለት ኃጢአት ነው ብላናለች። ስለዚህ የኃጢአት ክምር ላያችን ላይ ያለና ማን ይህንን ይምረናል፣ ማን ይፈታልናል የሚለው እንግዲህ ሊያስጨንቀን የሚገባ ነው። በብልጽግና ሂሳብ መሰረት፣ በብልጽግና ስሌት መሰረት ይህንን የተቃወምን በሙሉ ኃጢአተኞች ነን። እንዴት ነው የምትናገረው ፕሮፌሰር ተሾመ? በጣም የሚገርመው ይሄ የሃይማኖት ጉዳይ መሆኑን እያሳዩን ነው። ምናልባት እኚህ ሴትዮ ጭንቅላታቸውን ትንሽ ፀሐይ እንዲያገኝ ቢያደርጉ ይሻል ይመስለኛል። ምናልባት ፀሐይ ሳያስፈልጋቸው የቀረ አይመስለኝም። ለምን ቢባል አንደኛ በሃይማኖት ጉዳይ የተወሰደ ነገር የእምነት ጉዳይ ነው። በእምነት ላይ እኔ ደግሞ አልከራከርም፣ አንተም አትከራከርም፣ ማንኛችንም አንከራከርም፣ የእምነት ነገር ስለሆነ። በጣም የሚያሳዝነው የዓለምን ስራ ወይንም ደግሞ የስጋዊ የሆነን ስራ ወደ እምነት ለመለወጥ የመሞከራቸው ሁኔታ ምን አይነት ዝባዝንኬ እንደተሰበሰበበት የሚያሳይ ምልክት ነው። ይሄ ዝባዝንኬ ነው የተሰበሰበው በፓርቲ ውስጥ ማለት ነው። ለማሰብ የማይችል ጭንቅላታቸው ወይንም ብሬናቸው ወይንም አስተሳሰባቸው ፀሐይ ያልነካው ሰዎች ይመስላሉ። እና ለነኛ አይነት ሰዎች መልስ መስጠትም አስፈላጊ አይደለም። ነገር ግን እምነታቸው እንደ ሃይማኖት ስራቸውን እንደ ሃይማኖት ማድረጋቸው ትልቅ አደጋ ይዞ እንደሚመጣ ምንም ጥርጣሬ የለኝም። የትኛውን ሃይማኖት ብለው ሴትየዋ አልገለጹም እንጂ የኮሪዶር ልማት የሃይማኖት ነገር መሆኑ በጣም የሚገርም ነው። እንዴት አድርገው እንዳገናኙትም አይገባኝም። አንደኛ የኮሪዶር ልማት በፊትም እንዳልነው የቅደም ተከተል ሁኔታ ያልተስተካከለበት፣ የኢኮኖሚ ፕራዮሪቲ ወይንም የኢኮኖሚ አስቀድሞ ማየት ያለበትን ያልተገነዘበ፣ በሌላ በኩል አጀንዳው ስራ ለመፍጠር ቢሆንም ምክንያቱም ስራ ለመፍጠር ስላልቻሉ ስራ ለመፍጠር ቢሆንም ሁለተኛውና ዋናው አጀንዳው የኢትዮጵያን ህዝብ የከተማውን ህዝብ በተለይ የአዲስ አበባን ህዝብ ለአገሩ ለከተማው ባዳ ለማድረግ የታለመ ከከተማም ለማስወጣት የታለመ ያም ዓላማ የተሳካ መሆኑን እኔ ብቻ አይደለም የምናገረው፣ ከከተማ የወጡት ሰዎች እየተናገሩ ነው ያሉት። ህዝቡን ለመበተን የተደረገ መሆኑን ባለእድሩ ጋራ እንዳይገናኝ ለማድረግ የተሰራ መሆኑን፣ ባለቁቡ ከቁብተኛው ጋራ እንዳይኖር ለማድረግ የታሰበ ህብረተሰቡን ለመበጥበጥና ድራሹን ለማሳጣት የተደረገ ዓላማ ነው እና ይሄ ሃይማኖት ሆኖ መንግስተ ሰማያት ወይንም ደግሞ የትም ቦታ መልካም ቦታ የሚያስገኝ ከሆነ እነሱ ይሰብሰቡበት፣ እነሱ ይግቡበት ባይነኝ መሳይ። አስገራሚ ነው እንግዲህ የብልጽግና አባል መሆን በምድርም በሰማይም ጽድቅ ነው ያለችው የአብይ አስተሳሰብ ነው። እውነት ለመናገር በልጅቷ የምንፈርደው አይደለም። ቀደም ሲል እንዳልነው የብልጽግናን አንጎል ወክላ ነው አደባባይ የገለጸችውና ብልጽግናን ነው የምናነበው፣ አብይ አህመድን ነው የምናነበው። ከዚህ በላይም ሊናገር ይችላል አብይ አህመድ። ስለዚህ እንግዲህ ሁሉ ግፍ አሁን ቀደም ሲል የሰማናቸው እነዛ እናቶችና አባቶች እንባቸው እንደዛ እየፈሰሰ የሚናገሩት ያ መከራ ያ ግፍ ኢትዮጵያ የግፍ ሀገር ሆናለች። ያን የሚፈጸመው እንግዲህ በብልጽግና ዘመነ መንግስት ነው። ይህንን ስርዓት በዚህ ደረጃ ለማንቆለጳጰስና ከጽድቅ ጋር ለማገናኘት የሄዱበት ርቀት ምን ያህል እንደተፋታን በአንድ ሀገር እየኖርን ምንድን ነው የሚባለው አንድ ላይ ብንሆንም ተለያይተናል እንዳለው ድምፃዊው አንድ ላይ ነን ግን
በብዙ ነገር የተለያየንበት ሁኔታ እንዳለ ነው። እንደው በዚህ የኢኮኖሚውን ጉዳይ እናንሳ። እንግዲህ የኮሪደር ልማት ጽድቅ ነው። የኮሪደር ልማት መብራት ብቻ አይደለም። ሁልጊዜ እርሶም ሌሎችም የኢኮኖሚ ባለሙያዎች በዓለም አቀፍ ደረጃ መንግስታቱ ድርጅት ሳይቀር እና አሜሪካም ስለዚህ ኮሪደር ልማት ያላቸው አቋም የታወቀ ነው። ይሄ አሁን ኢትዮጵያ ከቅድሚያ ከምትሰጣቸው ትኩረት ከምትሰጣቸው ስራዎች ተርታ ሊመደብ የማይችል ምናልባት ወደ ኋላ ላይ ሊሰራ የሚችል ከዛ በፊት አንገብጋቢ የሆኑ ነገሮች አሉ። የቅደም ተከተል ጉዳይ ስለሆነ እንጂ ይሄ ስለተሰራ አይናችሁ ደም ይለብሳል እያሉ እንደሚኩራሩት አይደለም። ለማንኛውም የኢትዮጵያ ሕዝብ አልመሰክር ሲላቸው በቲክቶከሮችና እንደውም ከፍተኛ ክፍያ የተከፈለው ቲክቶከር ዓለም አቀፍ ተጽዕኖ የሚፈጥር ሊመጣ ነው ተብሏል። በእነሱ እንዲመሰከርና ምስጋናም በእነሱ እንዲቀርብ እያደረጉ ነው። እንግዲህ የተሰራለት ሕዝብ አልናገር ካለ ከተለያዩ አካባቢዎች በገንዘብ ደልሎ ያመጣቸውን እንደዚህ አይነት ተጽዕኖ ፈጣሪዎችን ምስክርነት እንዲሰጡ የሚያደርጉበት ሁኔታ በራሱ ብዙ ነገር የሚነግረን ጉዳይ ነው። ለማንኛውም ይሄ የጽድቅ ስራ ነው። ኮሪደር ልማት መብራት ብቻ አይደለም። ብልጭልጭ አትበሉት። እሱም በተደጋጋሚ ብሏል። እባካችሁ ብልጭልጭ አትበሉት፣ ከጀርባው ትልቅ የኢኮኖሚ በረከት አለው እያለ ነው። እንደው ድጋሚ መግለጽ ከቻሉ ሁሉ ጊዜ ብለውታል ፕሮፌሰር ተሾመ። ይሄ ኮሪደር ምንድን ነው? እውነት እንደሚሉት ጽድቅ ነው? በረከት ነው? ለኢትዮጵያ ይዞ የመጣው ነገር አለ? ከዚህ ጽድቅ እንዳውም ኃጢአት ሰርተው አንድ ሁለት ፋብሪካ ቢያቋቁሙ ሁላችንም እንጸድቅ ነበር። ሰራተኛው ረዘም ያለ ጊዜ ስራ ሊያገኝ ይችል ነበር። ከዚያም በላይ ደግሞ የወደፊት ኢትዮጵያ ኢኮኖሚ የበለጠ እየጠነከረ የሚሄድበትን መንገድ ለመፍጠር ይቻል ነበረ። ቅድም እንዳልከው የቅደም ተከተል ጉዳይ ነው አንዱ። ሁለተኛ ደግሞ አስፈላጊነቱ ለጽዳት መልካም ነው። ጽዳት መልካም ነው። ከተማ ሲያምር መልካም ነው። ሁሉ ነገር ጥሩ ነው። አይ አታድርጉ ያለ የለም። ነገር ግን ይሄ ነው ወይ አስፈላጊው? እና ስራ የሚፈጥረው ደግሞ ረዘም ያለ ጊዜ የኢንዱስትሪ የማልማት የኢንፍራስትራክቸር ማልማትና ልዩ ልዩ ነገሮችን የመፍጠር ነው ለማለት ፈልገናል። ያንንም ብለናል። እያደረጉ ያሉት ምንድን ነው? የተበደሯትን ገንዘብ ያገኟትን ገንዘብ የሚሰበስቧትን የታክስ ገንዘብ ወደ ውጭ ሀገር እየላኩ ነው። ይህን ኮሪዶር ልማት የሚሉት ወደ ውጭ ሀገር የሚሄድ ነው። ቡና ተሸጠ፣ ወርቅ ተሸጠ ሲባል ገቢው ተመልሶ ለኢትዮጵያኖች የተጠቀምንበት መንገድ የለም። ወደ ውጭ ነው የሚሄደው። እንዴት ነው የሚሄደው? የሚብለጨለጨውን ከውጭ ሀገር ስለምንገዛው። አየ መሳይ፣ የሚብለጨለጨውን ነገር መንገዱ እንዲያብለጨልጭ ያውም ዋና ዋና መንገድ ነው እንጂ ከጀርባው ብዙ ወሰክ አለ። ዋና ዋናው መንገድ እንዲያብለጨልጭ የምናስገባቸው ነገሮች በነፃ አይደለም የሚመጡት፣ ከውጭ ሀገር ተከፍሎባቸው ነው የሚመጡት። አየ እና ጥቅሙ ይሄ የሄደው ለውጪ እነኚህን ዕቃ ለሚሸጡልን ሰዎች ነው ነገራችን። ይሄንን ነው እያልን ያልነውና የኢትዮጵያ ሕዝብ የተጠቀመው ምናልባት ህፃናት ወጥተው ሊገቡ ይችላሉ፣ መጫወቻ ሊኖራቸው ይችላል። ይሄ መንግስት የሚሰራው ስራ አይደለም። ይሄ ህዝብ አንድ ላይ ተባብረው የሚሰራው ስራ ነው። መዘጋጃ ቤት የሚሰራው ስራ ነው። አንድ ጠቅላይ ሚኒስቴር የሚሰራው ስራ አይደለም። ይሄ አንድ ጠቅላይ ሚኒስቴር አገርን ነው የሚያለማ። ከተማ ውስጥ ቁጭ ብሎ ከአንድ መንደር ወደ መንደር እየዞረ ባካችሁ እናርግ የሚልበት ጊዜም የለውም፣ ሊኖረውም አይገባም። ይሄንን ስላወቀ መሳይ አየ ብልጽግና መንግስት ይሄንን ስላወቀ በአማራ ሀገር ና የሚለው ስለሌለ፣ በትግራይ ሀገር ና የሚለው ስለሌለ፣ በሌሎችም ክልሎች ውስጥ ና የሚለው ስለሌለ፣ አየ የሚፈልገው ስለሌለ፣ የሚያደንቀው ስለሌለ የተያዙት የተከበቡት አዲስ አበባ ብቻ ያሉ ሰዎች ስለሆኑ እነሱኑ ለማስደሰት አንደኛ፣ ሁለተኛ እነሱን ብቻ ተቀባይ አድርጎ ያንን ለማልማት ያደረገው ስራ ነው እና ጥቅሙም ቢሆን ለውጭ ሀገር ከውጭ ሀገር ለምንገዛው ዕቃ መክፈያ ነው እንጂ የሆነው
ኢትዮጵያውያኖችን የረዳበት ምክንያት የለም። ድህነት ኢትዮጵያ ውስጥ መሳይ ድህነት በርትቷል። ይሄም ድህነት ደግሞ ህዝቡን ባዳ ያደረገው ነው። የኢትዮጵያን ህዝብ ባዳ አድርጎታል። ድህነት ባዳ አድርጎታል እና ህዝቡ ሲገባው ምናልባት አንድ ቀን ምን ነክቶን ነው ተኝተን የነበረው ሊል ይችል ይሆናል። እስከዛ ድረስ ግን ህዝቡ እስኪነቃ መጠበቅ ሊኖርብን ነው ማለት ነው። መሳይ እንግዲህ ፕሮፌሰር ተሾመ ዛሬ በኢኮኖሚ ጉዳይ ከምናነሳቸው ዋና ጉዳዮች አንዱ የሀገሪቱ የሚቀጥለው ዓመት በጀት ነው። የ2019 በጀት 2.339 ወደ 2.3 በአጠቃላይ ትሪሊየን ብር እንደሆነ የአብይ አህመድ ካቢኔ ያሳውቋል። ያው ለህዝብ ተወካዮች ምክር ቤት የሚተላለፍ ነው። የህዝብ ተወካዮች ምክር ቤት ምንም ስልጣን የለውም ከማጽደቅ ያለፈ ሂደቱን እንዲያልፍ እንጂ ዋናውን ስልጣን ይህንን የመወሰን ትልቁ አቅም ወይም ደግሞ ስልጣን ያለው የሚኒስትሮች ምክር ቤት ነው። ስለዚህ ይሄ በጀት መጽደቁ አይቀርም። ይህን በጀት ሲያጸድቁ በመገናኛ ብዙሃን ይሄ የብልጽግና የሚዲያ ሚሊሻዎች የክብር አባላት ጭምር በከፍተኛ አድናቆት ለኢትዮጵያ ተጨማሪ 400 ቢሊዮን ብር በጀት በብልጽግና ዘመን ነው የታየው። በአንድ ዓመት ልዩነት 400 ቢሊዮን ብር የበጀት ልዩነት እንዲመጣ ያደረገው ይሄ የስኬታችን ውጤት ነው እያሉ እርስ በርስ መደናነቅ እንደው ፈንዲሻ መነስነስ አበባ ቄጤማ መጎዝጎዝ ነው የቀራቸው። እንኳን ደስ አለን አይነት ከፍተኛ የሆነ ቸብረብ ውስጥ ገብተዋል። እውነት በእናንተ እይታ በኢኮኖሚ ባለሙያዎች እይታ ኢትዮጵያ ተጨማሪ በጀተች ወይስ እንደውም የበለጠ እየቀነሰ መጣ? እንግዲህ ባለፈው ዓመት 15 ቢሊዮን ዶላር ነበረ የኢትዮጵያ በጀት። አሁን 14.1 ነው። ወደ 1 ቢሊዮን ዶላር ቀንሷል። በብር እያሰሉ የኢትዮጵያን ሕዝብ ለማወናበድና ለማደናገር በ400 ቢሊዮን ብር እንደውም ጭማሪ ያሳይቷል። ይሄ የእድገት መለኪያ ነው ብለው እየተናገሩ ነው። አንደኛ የእድገት መለኪያ ነው። ሁለተኛ ትክክለኛው መረጃ ምንድን ነው? እንደው ፕሮፌሰር ተሾመ እንቆቅልሽ ነው። የኢትዮጵያ ሁኔታ ሁልጊዜ እንቆቅልሽ ነው። አንደኛ እነኚህ ቁጥሮች ሊለዋወጡ ይችላሉ። ምክንያቱም አንዱ የሚያውቀውን ሌላው አያውቀውም። ግን እነሱ በሰጡን ቁጥሮች እንየው። አንዱ እሱ ነው። ሁለተኛ እኔም አንተም ሌሎች ኢኮኖሚስቶችም የኢትዮጵያ ሀብት እየላሸቀ መሄዱን ስናወራ ከርመናል፣ ስንገልጽ ከርመናል። እንዴት ነው እየላሸቀ የሚሄደው የሚለውን እስካሁን ያልተረዳ የኢትዮጵያ ሕዝብ ካለ ይሄ በጀት የሚያስረዳ ነው። ይሄ በጀት ያስረዳል። እንዴት ብትለኝ የኢትዮጵያ ሀብት አብዛኛው የተያዘው በብር ስለሆነ የኢትዮጵያ ብር ዋጋ እንደሌለው የሚያሳይ በጀት ነው። አየህ፣ ብሩ ምንም መግዛት እንዳልቻለ የሚያሳይ በጀት ነው። ከአይኤምኤፍ ጋር በተስማሙበት ሁኔታ የምንዛሬውን ዋጋ ለወጡ ስንል ይሄውና ይሄ ማሳያ ነው። አንዱ ማስረጃ ይሄ ነው። 14 ቢሊዮን የነበረው አሁንም ወደ ታች ቀንሶ በዶላር ነገር ግን 400 ቢሊዮን አስቀምጠናል ጨምረናል የሚለው 400 ቢሊዮን ብር ዋጋ የሌለው ብር ማለት ነው። የዚያን ያህል የረከሰ ገንዘብ ኢትዮጵያ ውስጥ እንዳለ የሚያሳይ ነው። ይሄ ልክ እንደ ፋንድያ ቁጠረው መሳይ፣ እንደ ገለባ ቁጠረው። የጭድ ገለባ እንኳን አይደለም፣ የባቄላ ገለባ ነው። ማንም የማይፈልገው እንደዛ ሆኗል ማለት ነው ገንዘቡ። እና በ21.2% ወደ ላይ ጨምረነዋል የሚሉት ዋጋ የሌለው ገንዘብ ክምር ነው ይሄ። እና ማለትም አንድን ነገር ለመግዛት ከፈለክ ብዙ ከኪስህ ከጋዝና ማውጣት አለብህ ማለት ነው። ያንን የሚያሳይ በጀት ነው ይሄ አንደኛ። ሁለተኛ በብር ጨመርን ቢልም በዶላር ወደ ታች ወርደዋል። እያንዳንዱ ዶላር ብዙ ብር ይገዛል ማለት ነው። ብዙ ክምር የሆነ ብር ይገዛል ማለት ነው።
ይሄም የሆነ ሁሉንም ደግሞ አንተ ለጠየቀው ጥያቄ ኢትዮጵያ ወይንም መንግስት የሚያወጣው ገንዘብ አይደለም። ይሄ ግማሹ ከታክስ ስብስብ የሚገኝ ነው፣ ታክስ ሰብስበው ማለት ነው። ሌላው ወደ 250-350 ቢሊዮን ብር ከውጪ እናገኛለን ብለው ያሰቡት ነው። የኢትዮጵያ በጀት ከውጪ ደጋፊዎች ጋር ካልተጣመረ በስተቀር በቂ አይደለም። ለአገሪቱ ውስጥ ለመስራት የሚፈልጉትን ነገር ለመስራት አያስችልም። እስካሁን ከኢህአደግ ጀምሮ ውጭ ሀገሮች የሚሰጡት ገንዘብ እየተጨመረ ነው። በጀት የሚባለው ኢትዮጵያ ውስጥ እና ኢትዮጵያ ብቻ የምታወጣ ወይንም መንግስት ብቻ የሚያወጣው ገንዘብ አይደለም እና ግማሹም ከፓርትነርስ ወይንም ደግሞ ከረዳቶች የሚገኝ ገንዘብ ነው ብለው ጨምረውበታል እና ከኢኮኖሚው የፈለቀ አይደለም ለማለት ፈልጌ ነው። ከዚያም በላይ ደግሞ መሳይ ወደ 450 ቢሊዮን ዶላር ዴፊሲት አለው፣ ጉድለት አለው። ይሄ በጀት ራሱ 450 ቢሊዮን ብር ያህል ጉድለት አለው፣ ሊሸፍን የማይችል ማለት ነው። ይሄ የቁጥር ጨዋታ ወይንም ደግሞ ህዝቡን የማታለያ ጨዋታ፣ ኢኮኖሚያቸው እያደገ ነው የሚሉትን ለመሸፈን የሚችል የቁጥር ጨዋታ ነው። ሌላው ለማለት የምፈልገው በዚህ ላይ የመንግስት በጀት ኢኮኖሚ አይደለም። ኢኮኖሚው የመንግስት በጀት አይደለም። የመንግስት በጀት የፕላን ነገር ነው። የፕላንን የማስቀመጥ ጉዳይ ነው። ይሄን እናደርጋለን፣ ይሄን ያህል ገንዘብ፣ ይሄን እናደርጋለን፣ ይሄን ያህል ገንዘብ ያስፈልገዋል የሚል ፕላን ነው። ያ ፕላን ጨርሶ ይፈጸማል አይፈጸምም የሚለው እኔ እናንተ 1-2 ፕሮግራም ሊኖረን ይችላል፣ ልንከራከርበት እንችላለን። እንደምታውቀው ፕላን ተደርጎ የማይሰራ ብዙ ነገር አለ ኢትዮጵያ ውስጥ። ይሄ ማንም የሚያውቀው ነውና የፕላን ጉዳይ ነው እና ሰው በዚህ ላይ ብዙ መቸገር የለበትም። አደገ የሚል ምልክት እዚህ ውስጥ የለም። ወደቀ የሚል ነው እንጂ አደገ የሚል ምልክት እዚህ ውስጥ የለም። ከዚያም በላይ ደግሞ ወደፊት ታክስ የመሰብሰብ አቅማቸው እንዲበረታ የሚጥሩበት የሚያሳይ ፕላን ነው። ይሄ ይሄ ምን ማለት ነው? ህዝቡ ወደፊት ብዙ ታክስ ህዝቡ ብቻ ሳይሆን የመንግስት ሰራተኛ ብቻ ሳይሆን የግል ሰራተኞች፣ የግል ባለሀብቶች ጨምሮ ወደፊት ብዙ ታክስ እንደሚከፍሉ የሚያሳይ አንድ ማስረጃ ነው። አይኤምኤፍ ራሱ ወደ 11-12% ጂዲፒ 12% የጂዲፒውን መሰብሰብ አለባችሁ ብሏቸዋል በታክስ እና ወደፊት የሚመጣ የታክስ ጭማሪን የሚያሳይ ነው። በድህነት ላይ ድህነትን የሚጨምር በጀት ነው፣ ፕላን ነው እና በዛ መልክ ነው የማየው መሳይ። እነሱ ይሄንን በጀት ሲያዘጋጁ እኔ እንደገባኝ ስመረምረው በጀታቸውን ማለት ነው እኔ እንደገባኝ አንደኛ የብሔራዊ ባንክ ሌላ አዲስ ገንዘብ እንደማያትም አስቀምጠዋል። አንዱ እሱ ነው። ሁለተኛ ደግሞ ብድር እንበደራለን የሚል ዓላማ አላቸው እዚህ ውስጥ። ይህንንም ለማሳካት ይህንን ፕላን ለማሳካት ይህንን በጀት ለማሳካት ብድርም እንበደራለን። ስንበደር ደግሞ ኮንሴሽናል የሚሉት ብድር ነው የምንበደረው ብለው አስቀምጠዋል። ስለዚህ ወደፊት ሌላ ብድርም ሊጠይቁ የሚሄዱበት የሚያሳይ በጀት ነውና አንተ በትክክል እንዳስቀመጥከው ህዝብን የማጭበርበሪያ የማታለያ ወይንም ደግሞ ብዙ ነገር ሰርተናል ብለው ለማሳየት የሞከሩበት ነው። ነገር ግን ገመናው ሲከፈትና ሲታይ
የኢትዮጵያ ሕዝብ ምን ያህል እንደከሰረ የኢትዮጵያ ገንዘብ ምን ያህል ዋጋ እንዳጣ የሚያሳይ በጀት ነው መሳይ። ፕሮፌሰር ተሾመ ሌላው የኢኮኖሚ ጉዳይ ተደርጎ ሰሞኑን በስፋት የተነሳው የአብይ አህመድ አገዛዝ የተበደረው በዩሮ ቦንድ የተበደረውን ገንዘብ ያው ወለዱን ጭምር መክፈል ያልቻለበትና የብድር ማሸጋሸግ የወለድ ምሕረትን ጨምሮ የተለያዩ ስምምነቶችን ለማድረግ ከፍተኛ ጥረት ሲያደርግ ሰንብቷል። ግን የተሳካ አይደለም። አበዳሪ ተቋማቱ በጣም ታገስን፣ ብዙ ጊዜ ጠበቅን፣ ነገር ግን ብራችንን አላገኘንም ብለው አሁን የመጨረሻ መፍትሄ ብለው እየወሰዱ ያሉት ክስ ነው። በዓለም አቀፍ ደረጃ የአብይ አህመድ አገዛዝን ለመክሰስ እንደወሰኑ ነው የሚሰማው። እስቲ ስለዚህ ጉዳይ ምን ማለት ይቻላል? ለሀገሪቱ በዚህ ደረጃ እውነት ለመናገር ተዋርዳም አታውቅም። ምንድነው ብድር የማትከፍል ተብላ ደረጃው አሉ አሽቆልቁሎ የነበረበትን ጊዜ አሁንም ከዛም የወጣች አይደለችም። እዛው እየተንደፋደፈች ያለችበት ሁኔታ ነው። በጎን ስለ ስኬት ስለ ብልጽግና ያወራሉ፣ ግን ዓለም እንደዚህ የሚታዘበው አይነት የኢኮኖሚ ደረጃ ላይ ነው የምንገኘውና እስቲ ምንድን ነው ምን ሊያደርጉ ይችላሉ? እኛ አበዳሪ ተቋማት ይከሳሉ ሲባል እስከ ምን ርቀት ይሄዳሉ? አብይ አህመድ አገዛዝ ከዚህ በኋላ ምን መውጫ መንገድ አለው? መሳይ ሴትዮዋ እንዳሉት የነሱ ኢኮኖሚ የእምነት ጉዳይ ከሆነ የሚያምኑበት አምላክ እዚህ ላይ አልረዳቸውም በጭራሽ። እንዴት ብትለኝ ይሄ ነገር ውጣ ውረዱ ብዙ ነበረ። ብዙ ተነጋግረናል በዚህ ጉዳይ ላይ። ያለፈው ውጣ ውረድ ለ3 ሳምንት ያህል ሲከራከሩ ከርመው ኢትዮጵያ 18% ቀንሱልን ከዕዳው ብላ ከዛም ደግሞ ለተረፈው በ6% በአመት እንከፍላለን ብለው ፕሮፖዛል አቅርበው ነበረ። የአበዳሪው ኮሚቴ የለም ይሄ አይሆንም ብሎ እንደገና ተቀምጠው ኢትዮጵያ እንደገና ከ18 ወደ 12% ቀንሱልን በሚል ፕሮፖዛል አቅርበው ለተረፈው ገንዘብ ደግሞ በ5% በወለድ እንድንከፍልና ለ2-3 ዓመት እንዲሸጋሸግልን ብለው ፕሮፖዛል አቅርበው ነበረ። ያም እንደገና ሳይሆን ቀረ። ያንንም አከሸፉት የአበዳሪው ኮሚቴ። የአበዳሪው ኮሚቴ ይቀመጥ እንጂ ከኋላው ያሉት መንግስቶች መሳይ አንደኛው ቻይና፣ ሁለተኛው ፈረንሳይ፣ ሶስተኛው ጣሊያን ነው። እንደምታውቀው የጣሊያኑንም የፈረንሳዩንም የቻይናው ይቅርና ጉንጭ እየተሳመ ለማስማማት ተሞክሮ ነበረ። መንግስቶቹ በዚህ ላይ አይገቡበትም። ይሄ የፕራይቬት ጉዳይ ስለሆነ ያልገባቸው ነገር ይሄ ነው። ይሄ ፕራይቬት ጉዳይ ነው፣ ፕራይቬት ቢዝነስ ነው እና እነኚህ ክሬዲተሮቹ ወይንም ደግሞ አበዳሪው ኮሚቴ አይሆንም ብሎ ያንንም ውድቅ አድርጎታል። ያንን ውድቅ ሲያደርግ ምን አለ? ከእንግዲህ ወዲያ እንግዲህ የማትከፍሉ ከሆነ ወደ ፍርድ ቤት እንደምንወስዳችሁ ወይንም ደግሞ ወደ ሕግ እንደምናቀርባችሁ እንድታውቁት የሚል ማስጠንቀቂያ ልከዋል፣ ደብዳቤ ልከዋል። እስካሁን ድረስ አልከሰሱም መሳይ፣ ግን ደብዳቤ ልከዋል። ይሄንን የምልበት ምክንያት አድማጮቻችን በደንብ እንዲከታተሉ፣ ምናልባት ነገ ተነጎዲያ ሌላ ነገር ሊሰማ ስለሚችል ነው። ደብዳቤው ተልኮላቸዋል፣ የኢትዮጵያ መንግስት አግኝቶታል። ይሄ ደግሞ ለመጀመሪያ ጊዜ የሆነ ነው። በዚህ በጂ20 በሚባለው መድረክ ላይ ለመጀመሪያ ጊዜ ኢትዮጵያ በዚህ ጉዳይ ላይ ለመጀመሪያ ጊዜ ታሪክ እየሰራች ነው። ታሪክ እየሰራ ማለት መክፈል አለመቻላቸውን እያሳዩ ነው። እኔ እንደሚመስለኝ በእኔ ሀሳብ ምናልባት 18%ቱን ቅናሽ ትተውታል፣ 12ቱንም አንቀበልም ብለዋል። ምናልባት ቀነስ ሊያደርጉ ይችላሉ፣ ወደ 10 ወደ 8% ሊቀንሱ ይችላሉ። ነገር ግን ወለዱን በድሮ በተቀመጠበት ክፈሉ የሚሉበት ዘዴ የአበዳሪው ኮሚቴ ሊያመጣ ይችል ይሆናል። ያ ካልሆነ ግን ወደ ፍርድ ቤት ወስደው በሕግ ይጠይቋቸዋል። ያ ደግሞ ብዙ ጊዜ ይፈጃል። ማን እንደሚያሸንፍ በዚህ ጉዳይ ላይ ለማየት
እኔ መጨረሻ ወዴት እንደሚሆነ ይገባኛል። የሰው ገንዘብ ተበድረ አልከፍልም የምትልበት ምክንያት የለም። ሌላ ብድር ልታገኝ አትችልም ወደፊት። ከዛ መለስ እኔ እንደሚመስለኝ እኔ ስጠረጥር ምናልባት የኢትዮጵያ መንግስት ሐሳቡን ለውጦ የሚስማማበትን መንገድ ይፈጥራል የሚል ጥርጣሬ አለኝ። ምክንያቱም የ12 ቢሊዮን ዶላር አውሮፕላን ማረፊያ እየሰራ ሌሎችን ኑና ባካችሁ ኢንቨስት አድርጉ እያልክ እየለመንክ ባለህበት ወቅት የተበደርከውን ገንዘብ አልከፍልም ማለት በጣም ያስቸግራል። ከዚያም በላይ እነኚህ አበዳሪዎች መሳይ እርስ በርስ የተገናኙ ናቸው። አንዱ አንዱን ይደግፋል። ኢንፍሉዌንስ ለማድረግ ፕሬሸር ለማድረግ እንደ ኢትዮጵያ ያሉ ሀገሮችን ለማድረግ በቀላሉ ይችላሉና ምናልባት መፍትሄው በስምምነት የሚያልቅ ይመስለኛል። ምክንያቱም ጥሩ ነገር አይደለም ወደ ፍርድ ቤት መሄዱ ራሱ። የኔ ሐሳብ እንደዛ ይመስለኛል። ግን አደጋ ላይ ያለ ነገር ምን እንደው ፕሮፌሰር ተሾመ አቅም አለው የአብይ አህመድ አገዛዝ ስባሪ ሳንቲ እንኳን አውጥቶ ለመክፈል በዚህን ጊዜ ላይ ብድር የሚከፍልበት አቅም በተለይ በበጀት ዓመቱ ይህን ያህል እንከፍላለን የሚል ፕሮግራም ሊይዙ ይችላሉ። አሁን ባለው ቁመና ግን እንደው ይሄ ስምምነት በአብይ አህመድ በሚፈልገው መልኩ እንኳን ይጠናቀቅ ቢባል የሚከፍለው ወለዱን የሚከፍልበት አቅም አለው ባለው በአሁኑ ቁመናው? መንግስት ስለሆነ አቅም ይኖረዋል። እንዴት በለኝ። ለወታደር የሚያጠፋውን ገንዘብ ይቀንሰዋል። ለጤና የሚያስቀምጠውን ገንዘብ ይቀንሰዋል። ለኢንፍራስትራክቸር የሚያስቀምጠውን ገንዘብ ወደዛ ይልከዋል። ብዙ መንግስት ስለሆነ ማለት ነው። መንግስት ስለሆነ ሌላውን እየጎዳ ደሞዝ ሳይከፍል የመንግስት ሰራተኞችን ታክስ እየጨመረ ኢኮኖሚውን ውስጡን ከማዳበር ይልቅ ገንዘቡን ወደዛ ሊልክ ይችላል። ይሄ አንድ አማራጭ ነው፣ ሊኖረው ይችላል። መንግስት ስለሆነ የዛ አይነት ችሎታ። ይሄ ጥሩ ነገር ነው ወይ ነው ጥያቄው። ይሄ ለኢትዮጵያ መንግስት ጥሩ ነገር ነው ወይ? ለብሔራዊ መንግስት ለሉዓላዊ መንግስት ይሄ አይነት ነገር ጥሩ ነገር ነው ወይ ነው ዋናው ጥያቄውና በዛ በኩል የፐብሊክ ሪሌሽን ችግር አለ። የፐብሊክ ሪሌሽን ችግር አለባቸው። የዲፕሎማሲም ችግር ሊያመጣ ይችል ይሆናል ይሄ ነገር። ግን መጨረሻውን እኔም አንተም እዚህ ስንሰማ እንገልጸዋለን፣ እናየዋለን። እንግዲህ ሌላው በኢኮኖሚ ጉዳይ ላይ የምናነሳው አጀንዳ የባንኮችን መጣመር ወይም ደግሞ ውህደት የሚያስገድድ ይሁን ወደዛ እንዲሄዱ የሚያደርግ አንድ መመሪያ በብሔራዊ ባንክ በኩል ወጥቷል። ባለፈው አብይ አህመድ ወይ ተጣመሩ ወይ ተባበሩ ወይ ተሰባበሩ ብለዋቸዋል። ብቻችሁን መቆም አትችሉም ነው። እንግዲህ የብሔር ባንክ ባለበት አንድ ባንክ በብሔር እየተጠራ አንድ ኢንሹራንስ በብሔር እየተጠራ የሚንቀሳቀስባት ሀገር ብትኖር ኢትዮጵያ ብቻ ናት። በጣም በታሪካችን አሳፋሪ ተብሎ ሊጠቀስ የሚችል ነው። ዓለም ወደ አንድ መንደር እየመጣ እኛ ግን ጎጥና መንደር በዚህ በኢኮኖሚ ጉዳይ ውስጥ አስገብተን ባንክ እየተቋቋመ እነዛ ባንኮች አቅማተው እየተሽመደመዱ አሁን ከጫወታ ውጭ ሊወጡ ሲሉ እንግዲህ ተባበሩ እየተባሉ ነው። የሚፋፉ ተቋማት እንዳሉ ይታወቃል። ከአገዛዙ ጋር በአንድም ይሁን በሰፈር ልጅነት በአንድ ቋንቋ ተናጋሪነት የበለጸጉ የፋፉ ባንኮች እንዳሉ ይታመናል። በዛው መጠን ደግሞ የቀጨጩ ከጫወታ ውጭ እየሆኑ ያሉ ባንኮች እንዳሉ ይታወቃል። ለመሆኑ ግን አዲሱ ይሄ ባንኮችን መጣመርና አንድ ላይ እንዲሆኑ የሚያስገድደው መመሪያ ምንድን ነው? ጥቅም፣ ጉዳት? እስቲ በዚህ ላይ የእርሱ አስተያየት ምንድን ነው? አመሰግናለሁ። ጥሩ ጥያቄ ነው። አስፈላጊም ጥያቄም ነው። መንግስት የሰጠው አስተሳሰብ በዚህ ጉዳይ ላይ እኔ እንደምገምተው ካጻጻፉም ከወጣውም ህግ የሚለው አንደኛ አሁን ያለውን የገበያ መጫን ለመቋቋም እንዲችሉ አንደኛ ምክንያቱ ይሄ ነው። ሁለተኛ ደግሞ ካፒታሉን አስፈላጊውን ካፒታል ለእያንዳንዱ ባንክ ወደ ላይ ከፍ ማድረጋቸው
አንዳንዶቹ ባንኮች ይህንን ለማስቀመጥ ስለማይችሉ ለምሳሌ 5 ቢሊዮን ብር በጣም ብዙ ካፒታል ስለሆነ አንዳንዶቹ ይህንን ለማስቀመጥ ስለማይችሉ፣ ሶስተኛ ወደፊት የባንክ ኪሳራ እንዳይኖር ባንኮች እንዳይከስሩ፣ ከከሰሩ ደግሞ ባንኮች የዲፖዚት ያደረጉትን ሰዎች ሀብት አጠፉ እንደማለት ስለሆነ እነኚህ ናቸው የተሰጡት ምክንያቶች። ዋና ብለው የቀረቡት እነኚህ ናቸው። በኢኮኖሚ በህግ በኩል ያ ነው። በኢኮኖሚ በኩል ስታየው አንደኛ የሚኒመም ካፒታሉ 5 ቢሊዮን ብር መሆኑ፣ ትንንሽ ባንኮች ይህንን አይችሉም፣ ከባድ ነው። እንደምታውቀው አንተም እንዳልከው በትክክል ባንኩም ኢትዮጵያ ውስጥ የብሔር ስም አለው እና በክልሎች የሆነው ልክ እንደዚህ እንደ ባንኮቹ ነው እና በባንኮች ተጣመሩ ከተባለ ክልሎችን መጣመሩ አስፈላጊ። ይሄ በጣም የሚገርም ሁኔታ ነው። መሳይ ትንሽ በጥልቀት ጠለቅ አድርገን ብናየው አንደኛ በሚኒመም ካፒታል የተነሳ፣ ሁለተኛ የውጭ ባንኮች እንዲገቡ ፍቃድ ስለተሰጠ፣ የውጭ ባንኮች ደግሞ ከገቡ እና በህጉ ስለሚፈቅድላቸው የሀገር ውስጥ ባንኮች ጠንከር እንዲሉ ሊያደርጋቸው ይችላል ከተስማሙና አንድ ላይ ከሆኑ። የቴክኖሎጂ ፍጥነት ሊኖራቸው ይችላል፣ ሊደርሳቸው ይችላል፣ ለመወዳደር አቅም ይኖራቸዋል በሚል ነው የኢኮኖሚው አስተሳሰብ። ከዚያም በላይ ደግሞ ተለቅ ያሉ ባንኮች ስራቸውን አንድ ላይ ሲያጣምሩ የበለጠ ፋይዳማ ይሆናሉ የሚል እምነት አለ በኢኮኖሚ ሲታይ ማለት ነው። ከዛ የበለጠ ግን የብሔራዊ ባንክ ራሱ ጥናቱ የሚያሳየው በጣም ትንንሽ ባንኮች ኢትዮጵያ ውስጥ ስላሉ የመክሰር አቅማቸው በጣም ከፍተኛ ነው የሚል ጥናት አለ። ይሄንን ለማስረዳት የሞከሩ ይመስለኛል። ችግሩ እዚህ ላይ ምንድነው ብትለኝ መሳይ፣ በህግ ማስገደድ እና በሌላ አይነት መንገድ ይሄ እንዲሆን ማድረግ አለመቻላቸው ነው። በህግ ስታስገድድ ብዙውን እድሉን ትቀንስበታለህ። በሌላ መንገድ ግን ብታደርገው የበለጠ ባንኮቹን ሊጠቅም ይችላል። ከዛም በላይ ደግሞ ባንኮቹ ከፈለጉት ጋራ ሊጣመሩ ጊዜ ይሰጣቸዋል። ለምንድነው ይሄ አስፈላጊ የሆነው? ማለቴ በህግ ማስገደድ ሳይሆን በሌላ መንገድ በፍሪ ኢኮኖሚ በነፃ ኢኮኖሚ በተመሰረተ ኢትዮጵያ ውስጥ ሁልጊዜ ግዳጅ ነው፣ ማስገደድ ነው፣ ማዘዝ ነው። ያንን ትቶ በፍላጎት እንዲጣመሩ ቢደረግ ኖሮ በጣም ጥሩ ይመስለኛል። ሳይፈለግ የተደረገ ስብስብ አደጋ አለው ባይነኝ። በእኔ አስተሳሰብ አንዱ አደጋ የባህል ችግር አለ። እያንዳንዱ ባንክ የራሱ ባህሪ አለው፣ የራሱ ጠባይ አለው፣ የራሱ ባህል አለው እና ባህልንና ባህሪን ስታጣምር ብዙ ችግር ሊኖር ይችላልና ችግር ይፈጥራል። ይሄ የማይስማማ ሲስተም አለ። አንዱ ባንክ ያለው ሲስተም ሌላው ባንክ ጋር ላይስማማ ይችላል ተጣመሩ ስትላቸው። ሶስተኛ ተቋሙን ጥርጣሬ ውስጥ ያስገባል። ባንክ የሚባለውን ነገር በሙሉ ጥርጣሬ ውስጥ ያስገባዋል። እንዴት ብትለኝ፣ አይ ትንሽ ናችሁ ልትከስሩ ትችላላችሁ ስትል እዛ ዲፖዚት የሚያደርገውን አስቀየምከው ማለት ነው፣ ወይንም ጥርጣሬ ውስጥ አስገባህ ማለት ነው። እና በግድ ስታስገድድ ይህንን ጥርጣሬ በደንብ ይገልጸዋልና መልካም መንገድ አይመስለኝም እኔ። ከዛም በላይ ደግሞ በአራተኛ መንገድ አንዱ ችግር አዲስ ስርዓቶችን እንዳይፈጥሩ ያደርጋል እና ደግሞ የበለጠ ደግሞ ውድድርን በባንኩ መካከል ይቀንሳል። እነኚህ ችግሮች ናቸው። በእኔ ሀሳብ ብሔራዊ ባንኩ በግድ ከማስገደድ ይልቅ ዲክቴት ከማድረግ ይልቅ ከዛ ተቆጥቦ ቢያስማማቸው የሚመረጥ ይመስለኛል። እነሱ ግን ይህን ለማድረግ የፈለጉ አይመስለኝም። ቢያስማማቸው፣ እንዴት ነው የሚያስማማቸው? ለመጣመር የሚፈልጉትን
ኢንሴንቲቭ ወይንም ደግሞ ምንድነው ኢንሴንቲቭ ማበረታቻ ቢሰጣቸው ባንኩ ወይንም መንግስት ደግሞ የታክስ ቤኔፊት ቢሰጣቸው በታክስ በኩል የተያዘ ጉዳይ ልዩ እርምጃ አድርጎ ልዩ ስርዓት ቢሰጣቸው ከዛም በላይ ደግሞ የቴክኖሎጂ እርዳታ ቢሰጣቸው ይሄ ባንኩ ናሽናል ባንኩ ወይንም የብሔራዊ ባንኩ ማድረግ ያለበት ነገር ይመስለኛልና በዚህ መንገድ ቢሆን የበለጠ የተሻለ ይመስለኛል በኔ አስተሳሰብ። ከሚገቡት ባንኮች አሁን ከውጭ ሀገር ይገባሉ ብለው የሚታሰቡ በርከት ያሉ አሉ። መሳይ ይገባሉ ማለት ሳይሆን እየታሰበ ያለው እስካሁን የገባው ስታንዳርድ ባንክ ነው የምታውቀው ነው እሱ ከኬንያ። ሌላው ዩናይትድ ካፒታል ፋይናንሻል ሰርቪስስ የሚባል ከናይጄሪያ እንዳውም የመጀመሪያው ኢንቨስትመንት ባንከር ሆኖ ኢትዮጵያ ውስጥ ፍቃድ ተሰጥቶታል። እነኚህ ሁለቱ ኢትዮጵያ ውስጥ አሉ። እግር አላቸው እዛ ማለት ነው ወይንም ደግሞ ኮት ያላቸው። ሌላ ደግሞ 3 ትልልቅ ባንኮች ሊመጡ ምናልባት ይቻላል ተብሎ ይጠበቃል። አንዱ KCB ግሩፕ የሚባል የኬንያ ባንክ ነው። ትልቅ ባንክ ነው። በጣም ትልቅ ባንክ ነው። ከአንዱ ከኢትዮጵያ ባንክ ከአንዱ ጋራ ወደ 40% ኤኩቲ ወይንም የ40% ሼር ለመያዝ የሚፈልግ ባንክ ነው ይሄ። ሌላው ባንክ ኢኩቲ ግሩፕ ሆልዲንግ የሚባል ይሄም ከኬንያ ነው። እንደገና ኢትዮጵያ ለመግባት እየሞከረ ነው። ከዛ ደግሞ ከወዳጅ ሀገር የሚመጡ ባንኮች ሊኖሩ ይችላሉ እየተባለ ይገመታል በፋይናንሻል አስተሳሰብ ውስጥ። እነኚህም ለምሳሌ ከቻይና የሚመጡ ባንኮች ሊገቡ ይችላሉ ተብሎ ይጠበቃል። ዩናይትድ አረብ ኤሚሬትስ የሚመጡ ባንኮች ሊገቡ ይችላሉ ተብሎ ይጠበቃል እና ከቱርክ ደግሞ ሊገቡ የሚፈልጉ ባንኮች አሉ ተብሎ ይጠበቃል። ይሄ የሚያሳየው እንግዲህ የጥምረቱ ጉዳይ አንደኛ በመንግስት እጅ መግባቱና መንግስት በህግ ማስገደዱ እኔ ተፈላጊ አይደለም ባይነኝ። ምናልባት እነሱ የሚያውቁት ነገር ሊኖር ይችላል። ነገር ግን ብሔራዊ ባንኩ ጊዜ ወስዶ ከማጋር ልጣመር የሚፈልገውን ፈልጋለሁ የሚለውን ካዩ በኋላ የኢንሴንቲቭ ነገር ቢሰጧቸው ታክስ ጉዳይን ቢያዩላቸውና የቴክኖሎጂ እርዳታ ቢያደርጉላቸው የበለጠ ለኢኮኖሚው ይጠቅማል ባይነኝ መሳይ በዚህ ጉዳይ ላይ። ፕሮፌሰር ተሾመ እንግዲህ ይሄ በጣም ብዙ መረጃዎችን ከእውቀትም ከአጠቃላይ ከዓለም አቀፍ አሰራርም ያለውን ጥቅምና ጉዳት በሰፊው የተመለከቱበት ነው። ኢትዮጵያ ካለ ታሪክ ነባራዊ ሁኔታ ከባህላችን አሁን አገዛዙ ከሚከተለው የኢኮኖሚ ፖሊሲ ከገባበት የተለያዩ ውስብስብ ጉዳዮች አንጻር ሲታይ በተለይ ኢትዮጵያ ውስጥ ካለው ኢኮኖሚው ቀጥታ ከፖለቲካው ጋር የተጣበቀ ካለው የዘውግና የጎሳ አስተዳደር ጋር አሰልፉን አስተካክሎ የሚንቀሳቀስ የኢኮኖሚ ሂደት ነው ኢትዮጵያ ውስጥ ያለው። እንዲህ አይነት የኢኮኖሚ ባህሪ ነው ያለው። ባለፈው በዋት ዘመን የአንድ አካባቢ ሰዎች ብድር የሚሰጥባቸው ብድር የሚያገኙበት በኢኮኖሚው ተጠቃሚ እንዲሆኑ ይደረግ ነበር። አሁን ደግሞ ተገለበጠና ደግሞ ሌላው አካባቢ ሰፈር ደግሞ የበለጠ እንዲጠቀም እየተደረገው። እንዲህ አይነት ውድድርን የማያበረታታም ከዚህ ይልቅ የአጥንትና ስጋ ደም እየተቆጠረ ሰዎች የሚሸለሙበትና ብዙ ጥቅም እንዲያገኙ የሚደረግበት የኢኮኖሚ የበላይነት እንደዚህ ባለ ሀገር ውስጥ አሁን እርሶ የጠቀሱት የዓለም አቀፍ ስታንዳርዱን ዓለም አቀፍ የኢኮኖሚ ቲዮሪዎችን ያገናዘበ ነገር ነው ያነሱትና በዛ የኢትዮጵያን ሁኔታ መረዳትና መተንበይ ይቻላል ወይ መበየን ይቻላል ወይ? በዛስ በኩል መፍትሄ ሊመጣ ይችላል? አሁን እርሶ የሚሉት ነገር መፍትሄ ያመጣል ወይ? ሌሎች ባንኮች ቢመጡ እውነት ተወዳዳሪ መሆን ይችላሉ? እያየን እኮ ነው በኪሳራ እየወጡ ብዙዎቹ ጥለው የሚሄዱበት ሁኔታ ነው ያለውና የኢትዮጵያ ስሪቷ በራሱ ከኢኮኖሚ አንጻር ያላት ስሪት ለዓለም አቀፍ ውድድር የሚመች አይደለም የሚለውን እንደው እንዴት ያዩታል ለማለት ያለው። በጣም ትክክል ጥርጣሬ የለውም። እነኚህ ባንኮች ከውጭ የጠቆስኳቸው ባንኮች በሙሉ በጣም ትልልቅ ባንኮች ናቸው። በጣም ሶፊስቲኬትድ የሆኑ የተራቀቁ ሰራተኞች፣ ካፒታል፣ የአሰራር ደንብ
በአገራቸው ብቻ ሳይሆን በሌሎች አገሮችም ጋራ የተጣመሩ ናቸው እና ኢትዮጵያ ውስጥ ያሉት ባንኮች ከነኚህ ጋር መወዳደር አይችሉም። ቢጣመሩም የሚወዳደሩበት መንገድ በጣም የተወሰነ ነው። አንዱ እሱ ነው። ሁለተኛ የ5 ቢሊዮን ብር ካፒታል በእርግጥም ብዙ ነው ይሄ ሲታይ። ነገር ግን በነፃ ኢኮኖሚ የተያዘ በነፃ ኢኮኖሚ ማዕቀፍ የተያዘ አገዛዝ ባንኮችን እንዲወዳደሩ ማድረግ ነው እንጂ በሌሎች እንዲዋጡ ማድረግ እኔ አይቼም አላቅም ሰምቼም አላቅም። ወደፊትም አይሆንም። ኢትዮጵያ ግን ሁሉ ነገር ታለ ነው። 1 2 3 ባንኮች በጣም ትልቆች አሉ። እነሱ ምናልባት ሊወዳደሩ ይችሉ ይሆናል። ከዚያም በላይ መሳይ እንዳንረሳ የኢትዮጵያ መንግስት ከአይኤምኤፍ ጋራ የተዋዋለው ውል አለ፣ የተፈራረመው ውል አለ። እሱ ባንኮችን ማስገባት አለብህ፣ ሌሎችን ተወዳዳሪዎች ማስገባት አለብህ ተብሏል። ይሄ እነሱ ኢትዮጵያኖቹ ያለሙት ብቻ አይደለም፣ አይኤምኤፍ የነገራቸው ነው። አይኤምኤፍ ነው ኢትዮጵያን ኢኮኖሚ እየመራ ያለው። የሚያስተዳድረውም በእውነቱ በወረቀት በሰው ብዛት ሳይሆን በወረቀት በትዕዛዝ እያስተዳደረ ያለው አይኤምኤፍ ነውና ይሄ ከዛ የመጣ ትዕዛዝ ነው እና ወደፊት እናያለን፣ መዘዙን ወደፊት እናያለን። አነስ ያሉ ባንኮች ምንም ከሌላ ቢጣመሩም ስማቸው እየጠፋ እያነሱ እየተቀነሱ ነው እንጂ የሚሄዱት በዚህ ሁኔታ ውስጥ ሊለሙ አይችሉም እና ያነሳው ጥያቄ በጣም ትክክል ነው። ኢትዮጵያ ውስጥ የባንክ ብዛት ትልልቅ ከተማ ውስጥ ነው እንጂ በባላገሩ የለም እና እነኚህ ትልልቆቹ ባንኮች KCB፣ ስታንዳርድ ባንክ፣ ዩናይትድ ካፒታል፣ ኤኩቲ ግሩፕ ወደ ካራምሌ ድረስ ሄደው ባንክ አገልግሎት የሚሰጡበት ምንም አይታየኝም። ወደ ቀርሳ ሄደው ባንክ አገልግሎት የሚሰጡበት በጭራሽ አይታየኝም። እኔ እንግዲህ ፕሮፌሰር ተሾመ ኢኮኖሚ ጉዳዮች ሌሎች ቢኖሩም ዋና ዋናዎችን የሰሞኑ ኢኮኖሚ ነክ ጉዳዮች እነዚህን ይመስላሉ። እንደው በመውጫ እንዲሆነን ያው አጠቃላይ የሆነ ነገር ላንሳና ለሌላ ጊዜ ቀጠሮ ይዘን እንለያያለን ማለት ነው። እንግዲህ ኢትዮጵያ ምርጫ አካሄደች፣ እንግዲህ መረጠች ብለዋል እነሱ። ኢትዮጵያ መርጣለች ብለው ሰሞኑን በሰፊው ያነሱ ነው። ነገር ግን በር ዘግተው ደግሞ ችግር እንዳለ በዚህ ሁኔታ መቀጠል አንችልም፣ እስካሁን የመጣንበት አካሄድ በጣም አደገኛ ነው፣ በዚሁ መቀጠል የምንችል ከሆነ ብልጽግና እድሜ የለውም፣ በአሳፋሪ ታሪክ ከዚህ ከኢትዮጵያ ፖለቲካ ገጽ ላይ ሊሰናበት ይችላል የሚል ውስጥ ለውስጥ እየተነጋገሩ ነው። ምንም የሚደብቁት አይደለም። ጀነራሎቹም ሰሞኑን ስናነሳ እንደነበረው ሰራዊቱ ከፍተኛ የሆነ መሰላቸት ውስጥ ገብቷል። የፖለቲካ ስራ እየሰራ ነው ያለው። ሚናውን ዘንግቶታል፣ ተልኮውን ዘንግቶታል። እናንተ ክፍተታችሁን እየደፈነ ያለው በጫና መከላከያ ሰራዊቱ ነው። በዚህ ደግሞ አቅሙ ዝሏል፣ ጦርነት የሚሸከምበት ትከሻ የለውም ብለው በግልጽ መናገር ጀምረዋል። ደግሞ ጦርነት እያንዣበበ ነው። አብይ አህመድ ሸሚዙን እየጠቀለለ ነው ለመዋጋት። በእንደዚህ አይነት ሁኔታ ውስጥ ነው ያለነው። መስከረም ላይ መጨረሻ አካባቢ አዲስ መንግስት መሰረታለሁ ብሎ እንግዲህ አብይ አህመድ ሽርጉድ እያለ ነው። ምን ይታየውታል? እንደው ብዙ ጥንቅጥ ውስጥ ገብተናል። ብዙ ነገር በዙሪያችን እየተከሰቱ ነው ያሉት። አብይ አህመድ እኔ ባልኩት፣ እኔ ባሰመርኩት፣ እኔ በምፈልገው ብቻ ነው ኢትዮጵያ የምትመራው የሚለውን ግትር አቋሙን አሁንም ይዞ ለመቀጠል ነው የፈለገው። በዚህ ያዋጣል ይቀጥላል የሚለውን እንግዲህ አብረን የምናየው ነው። እንደ መውጫ የእርሶን ሐሳብ ብንሰማ። አመሰግናለሁ። ይህንን ምርጫ ባንለው ጥሩ ይመስለኛል። ሌላ ቃል ለመፈለግ ፈልገን መጠቀም ካልቻልን በስተቀር ምርጫ ሊገልጸው አይችልም። ምርጫ የሚባለው አንድ ሰው ከሌላ ሰው ጋራ በናሬቲቭ ወይንም ደግሞ እኔ ይሄንን አደርጋለሁ እሱ ያንን ያደርጋል ተከራክሮ በሐሳብ አሸናፊው ሲመረጥ ነው። ወይንም ደግሞ ክርክር ተደርጎ
መራጩ ይሄ ነው የሚሻለኝ ብሎ ሲመርጥ ነው። ኢትዮጵያ ውስጥ ያ አልሆነም። ይሄ ምርጫ ሊባል አይቻልም። እኔ ምርጫ አልለውም። ከዚያም በላይ ደግሞ እኔ እንደምሰማውና እንደማየው የፋይዳ መታወቂያ ነው ሰው የያዘ የገባው ለመምረጥ። የመምረጫ ካርድ አይደለም፣ የፋይዳ መታወቂያ ነው ለምርጫው የተጠቀሙበት። ኦኬ፣ ይሄ ባለበት ሁኔታ ተመረጥኩ የሚል መንግስት ራሱን የሚያሞኝ ይመስለኛል። ያቁታል፣ እነሱ ያቁታል። የሚያቁትም ምንድነው? ህዝብ እንዳልመረጣቸው። የምርጫ የሚባለው ደግሞ በእነሱ እርስ በርሳቸው የተመራረጡ መሆኑን የሚያሳይ ሁኔታ ነው ኢትዮጵያ ውስጥ ያለውና በእኔ አስተሳሰብ አንድ ሰው ተመረጠ ሲባል ህዝቡ ሲቀበለው፣ ህዝቡ ሐሳቡን አወዳድሮ ከሌላ ጋር አወዳድሮ የለም ያ ይሻለኛል የሚል ነው ሲኖር ነው። የብልጽግና መንግስት በኢትዮጵያ ውስጥ እስከዚህ እድሜ ያለው የሚኖረው አይመስለኝም። እድሜ የማይኖርበትም ምክንያት ህዝቡ ቋቅ ብሎታል። የሚሰራውን ስራ እያየ የውሸታቸው ብዛት፣ የቅጥፈታቸው ብዛት፣ የሙስናው ብዛት፣ የመግደሉ በየቦታው የመግደሉ ብዛት፣ የሰላም ማጣቱ ብዛት ህዝቡን አሰልችቶታል። ነገር ግን የፋይዳ ወረቀት እየተጠቀሙ በግድ ግባ ማለቱ ይሄ ምርጫ አይደለም፣ ይሄ ግዳጅ ነው። አሁን የኢትዮጵያ ህዝብ ግዳጅ ውስጥ ነው ያለው። ናው ለመጨመር የምፈልገው በዚህ ላይ ለ8 ዓመት ፕላን እያደረጉ የነበሩትን አሁን ስራ ላይ ለማዋል እየተዘጋጁ ናቸው። ኢትዮጵያውያኖች እስካሁን ድረስ ችላ ብለው መቀመጣቸው ራሱ ዋጋ ያስከፍላቸዋል። ይህንን መናገር ይኖርብናል መሳይ፣ ይህንን ማሳወቅ ይኖርብናል። ከእንግዲህ ወደ እኔ እንደዚህ ሆንኩኝ፣ እኔ እንደዛ ሆንኩኝ የሚለው ዋጋ የለውም። አድማጭም ላይኖረው ይችላል። ምክንያቱም ጊዜ ሲኖርህ ያንን ጊዜ አባክነዋል። የኢትዮጵያ ህዝብ ያባከነው ይመስለኛል። በስህተት ይሁን ወይ በትዕግስት አላቅም፣ ነገር ግን ያባከነው ይመስለኛልና ከእንግዲህ ወዲያ የሚሆነው የችግር የበለጠ ማታለያ፣ የበለጠ ሀብትን ወደ አንድ ጎን የማዞር ከዚያም በላይ ደግሞ እኔ ትክክለኛ ነኝ ብዬ አስባለሁ። በዚህ ጉዳይ ላይ በእኔ ትክክለኛ አስተሳሰብ የብልጽግና መንግስት ኢትዮጵያን አይወዳትም። ልድገመው፣ ኢትዮጵያን አይወዳትም። ታዲያስ ብትሉኝ ያው ኢትዮጵያን እየተጠቀመባት ብቻ ነው ያለው። እየተጠቀመበት የኢትዮጵያን ስም፣ የኢትዮጵያን ህዝብ በብድርም ሆነ በሌላ ጉዳይ የኢትዮጵያን ስም እና የኢትዮጵያን ዝና፣ የኢትዮጵያን ልዑላዊነት እየተጠቀመበት ነው ያለው። ኢትዮጵያን አይወዳትም። በዚሁ ልጨርሰው መሳይ። በጣም አመሰግናለሁ ፕሮፌሰር ተሾመ። እንግዲህ ኢኮኖሚውን ሰፋ አድርገን የተመለከትንበት ማህበራዊና ፖለቲካዊ ጉዳዮችንም ያየንበት ዛሬው መርሃ ግብራችን ይህንን ይመስላል። ፕሮፌሰር ተሾመ አበበ እንደ ሁሉ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እኔም አመሰግናለሁ፣ አድማጮቻችንንም አመሰግናለሁ። በሚቀጥለው ጊዜ እስክንገናኝ ደህና ሁንልኝ ወንድሜ።